ደግሞ እነማን ናችሁ? ጤና ይስጥልኝ። እሱም ባላ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መኪና ውስጥ ሳትኩኝ። ቆይ ከመች ጀምሮ ነው አንቺ ነገር መብላት የጀመርሽው? ምን ማለት ነው? እንደ ራሴ ማቃተቴ ተቀይራለች። ጭራሽ ማለቃት ሰው ሆናለች። ከዚህ በላይ ባስብ ራሱ ያስብኝ ነው። ከዚህ በላይ ማሰብ ፈልገሽ ነበር? ታውቆሻል። ግን ሁኔታሽ እኮ ከቤት ውጭልኝ ሂጂልኝ ነው የሚመስለው። ወይ አለምዬ፣ እንደዚህ ማን እንዲሰማሽ አልፈልግም። የእግሬን እጣቢ እየጠጣሽ ኑሪ ቢለኝ እሱን እመርጣለሁ። ምንም እንኳን የእግሩን እጣቢ እየጠጡ መኖሩ ድረስ ቢሆን ነው። ወይኔ ታሪ አደረግከው። ቀድሞውኑ በአንተ ተማምኜ ነበር። በጣም 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 አመሰግናለሁ። ተጠምቷል ቋምጧል እያልከኝ ነው? አዎ ይገርማል። ከወትሮም በላይ ምን አይነት አውሬነት ነው ግን ይሄ? ካሌብ ገንዘብ ካስገኘለት ምን አይነት አውሬና ጨካኝ እንደሆነ አንተም ጠንቅቀህ ታውቀዋለህ። ገፈች ጭራሮ ዛፍ መስለሽ የምትታይኝ አንተ ደግሞ አንተን ብዬ ስሮጥ መምጣቴ ናፍቆሽ ነበር። አጠጣውሽ። ኧረ እባክህ የበለጠ እንድፈራ አታድርገኝ። ደግሞ እንደዚህ እኮ የሚያደርግ ነገር እየተናገርክ። ኧረ ኤደን ምን ሆነሻል እንዴ? ይሄ እኮ ተረብ ነው። እኔ እየቀለድኩ ነው። ቦታና ጊዜ ትፈልጋላችሁ። ታሬ እንግዲህ ከማህሌት ጋር አብረን እንሰራለን ብሎ ማህሌትን ለመድብል አሳልፎ ለመስጠት እሱም የራሱን እንግዲህ ስራ ለማሳካት ነገሮችን እያመቻቸ ነው የሚገኘው። እንግዲህ እንደሚታወቀው ማህሌት ራሱ ሌላ ጭንቀት ውስጥ ነው የምትገኘው። እንግዲህ የተሰጣትን ምን የመሰለ ክብር ከመድብል ጋር የተደረገላትን እንክብካቤ ብዙ ነገሯን እንግዲህ ወጥረገጥ ብላ ተነስታ ከሄደች በኋላ አሁን እንግዲህ እየተቅበዘበዘች ነው የምትገኘው። የሚገርመው ነገር ደግሞ መቅበዝበዟ ሳይሆን መግቢያ መውጫ የላትም። እንግዲህ ከካሌብ ሞሲሳ ጋር ሆኜ አብሬ እሰራለሁ ብላ ካሌብ ተቀብሏት ነበረ። ካሌብ ደግሞ የሚፈልገውን ያክል ጥቅማ ጥቅሞቹን እንድታሳካለት ከፈለገ በኋላ ወይም ደግሞ ለአንዳንድ ለትንንሽ ለጥቃቅን ጥቃቶች ታስፈልገናለች በማለት አስገብቷት ነበረ። ግን ይህን ያክል ቦታ የሚሰጣት ወይም ደግሞ አስፈላጊ ሰው ናት ብሎ ስለማያስብ እንደፈለገ ነው እንትን የሚላት ቤተሰቦቻችን። አሁን ደግሞ እንግዲህ ይህ እንትና እንደነገራት ታሬ እንደነገራት መድብልና ካሌብ አንድ ላይ ሊሰሩ እየተግባቡ ነው። ስለዚህ ለዛ ደግሞ መደራደሪያ አንቺን እያደረገች ነው ካሌብ። ምክንያቱም አንቺን ለመድብል አሳልፎ ለመስጠት ሁኔታዎችን ጨርሷል እያላት ነበረ። በዛም በጣም ነው የተናደደችው፣ በጣም ነው የደነገጠችው። ወየው ስትል ነው ያለችው። መድብል ከያዘ እንደማይለቃት ታውቃለች። ካሁን ቀደም እንግዲህ ብዙ ነገር ነው ያደረገላት። ቤት ተከራይቶ ራሱ ሊያኖራት፣ ቤት ልከራይልሽ፣ የሚያስፈልግሽን ዕቃ ይገዛልሽ። በቃ ከእህቷ ጋር ራሱ ስትሆን ከኤፍራታ ጋር ምናምን ስትሆን ነው እዛ በፍጭራሽ አያስፈልግም። ስለዚህ ለብቻሽ ቤት ተከራይተሽ ለብቻሽ ሁኚ፣ እኔ ለዕለቱ ቤት ኪራይ ከፍልልሻለሁኝ፣ የሚያስፈልግሽን ብር ሰጥሻለሁኝ፣ ከዛ ስራ ፈልገሽ ትገቢያለሽ፣ ስራውን ራሱ ራሴ ፈልግልሻለሁኝ፣ ከዛ ስራሽን እየሰራሽ ራስሽ እንትን ትያለሽ ምናምን ሲላት እሺ ምናምን ብላ ከዛ በኋላ እንግዲህ ያው እሱ በዚህ ልክ መልካምነት ያደረገላት ብር ሰጥቷታል። ኤቭሪቲንግ በቃ የጎደለባትን ነገር ለማስተካከል ኢቭን ራሱ ካሌብ ሞሲሳ ቢፈልገሽ ለራሱ እኔ ጋር ሆነሽ ማንም አይነካሽም ብሎ ጥላ ከለላ ሆኗት እንደ ወንድም ኤቭሪቲንግ እንኳን አስተካክሎላት በሚገርም ሁኔታ እንግዲህ በሚገርምና በሚደንቅ ሁኔታ የሆነው ነገር በራሷ ጊዜ ከክብሯ ወደቀች ማለት ነው። ከክብሯ ወረደች። አሁን ደግሞ እንግዲህ በጣም እየተጨነቀች ነው። ታሬም ያው እባክህ መጀመሪያ ምንድነው ካሌብ ሞሲሳ ያዘዛት ሄደሽ መድብልን እንደ ብሩክ ወይም ደግሞ ብሩክ እንዳደረግሽው እሱንም አድርጊው፣ የሆነ አደጋ አድርሽበት፣ እንዲሞት ሳይሆን በቁሙ እንዲሰቃይ ነው የምፈልገው። ስለዚህ እሱ እርምጃ የምትወስጂው አንቺ ነሽ ብሎ ነበር ያላትና እሷም እንግዲህ እሺ ከማለት ተጨማራይ ስላልነበራት ደንግጣለች። ኦሬዲ ምናምን እንደማይቻል ምናምን አውቃለች። ግን እሺ ብላ ነው ሄደችው። ምክንያቱም እንደዚህ የሚባል ነገር የለም አለበለዚያ ከኔ ጋር አትሰሪም ስላላት ያላት አማራጭ ሁኔታዎችን ለማስተካከል ነገሮችን በትዕግስት ለማለፍ እሺ ማለት ስላለባት እንግዲህ እሺ ብላው ነው ሄደችው። እሺ ብላ ብትሄድም ደግሞ እዛ ጋር ስታስበው ገና ከአእምሯ በላይ ነው የሆነባት። ምክንያቱም መድብል እንደዛ አይነት ወጥመድ ውስጥ ለማስገባት እንዲህ ቀልድ አይደለም፣ ብሩክን እንደማስገባት አይደለም። ብሩክ የተበላው እንግዲህ ያው እሷን
መድብልን ጠጋ ብላ እሷ ራሷ ባሴረችው ሴራ እኔ የሆነው ግን ድጋሚ ሌላ ፌክ ለማድረግ በፍጹም አትችልም፣ እንድትችልም አይፈቀድላትም ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ አስቀድመው ስትል ነበረ። ለዛም ነው እንግዲህ ታሬን እባክህ ብላ ስትለምነው እሺ ብሏት እንትን ያሉ ሲጀመር እሱ ራሱ ካሌብ ሞሲሳን የጠየቀው አይመስለኝም። አውቆ ነው ዝም ብሎ እሺ አላት። ከዛ አሁን ደግሞ መድብል እንደሚፈልጋት ነገራት። እሱ አሁን እዚህ ጋር አሳልፎ ቢሰጣት ያው እንዳትደነግጥ ብሎ ስላሰበ ነው መሰለኝ እንጂ ታሬ ደግሞ እንደምታውቀው በፊት እንግዲህ ያው የካሌብ ቀኝ እጅ ስለነበረ ምንም አይነት ርህራሄ ምናምን አይነት ሞራልም አልነበረውም። አሁን ግን የሚገርመው ብር ምናምን ራሱ መድብል ሲሰጠው የስራ ማስያዣ አንዳንድ ነገር ምናምን እንጂ እንደዚህ በፊቱ ለገንዘብና ለገንዘብ ብቻ አይደለም የሚሰራው። ምክንያቱም አሁን ላይ ሰዋዊነት እየተሰማው ስለሆነ ምክንያቱም መድብል ካሌብ እዛ ጋር የሚያደርገውን የህፃናቱን ስቃይ የሚያደርገውን ያልተገባ ስራ እሱን ነገር ጠንቅቆ ስለሚያውቅ ስላየ ማለት ነው። በዛ አማካኝነት እንግዲህ ነገሮችን እንትን ለማለት እየሞከረ ነው ቤተሰቦቻችን። በዛ አማካኝነት እንግዲህ በጣም በሚገርም ሁኔታ እንትን እያለ ነው። እሱም እንግዲህ ነገሮችን ለማስተካከል የሚችለውን ነገር ያደረገ ነው ቤተሰቦቻችን። ይኸው እንግዲህ አሪፍና ይበል የሚባል ነገር ነው አሁን ላይ። ምክንያቱም ታሬና መድብል በጣም ተግባብተው ነው ነገሩን በደንብ እያስሄዱት ያሉ። ስለዚህ እነሱ ደግሞ ከተግባቡ ሁሉም ነገር ሶ ሲምፕል በጣም ቀላል ነው ማለት ያው አሪፍ ላይ ነው የሚሄደውና በጣም ደስ የሚል ሁኔታ ነው። ብሩክም እንግዲህ ደህና ነው እግዚአብሔር ይመስገን። የጤንነት ጉዳይ አሪፍ ነው፣ ተችሎታል፣ ለውጥ አለው። በዚሁ ተከተለ እንግዲህ እግዚአብሔር እንደ ቸርነቱ ጤንነቱ ሙሉ በሙሉ እንደሚመለስ ተስፋ አለን ማለት ነው ቤተሰቦቻችን። አሪፍ ነው ዙሮ አሁን ማለትም እንግዲህ ሽቅብቁልቁል እያለች ነው። ቅድስቴን ባሏ እየተንከባከበች ነው እንግዲህ። ቅድስት እህት ደግሞ ወይም ደግሞ ያክስቷ ልጅ እዚህ ቤት ውስጥ እየረበሸች ነበረ። ያው እሷም ቅድስት የራሱ በጣም ተሳቃ ምናምን ነበር። መድብል ግን ነው በዚህ ምንም መሳቀቅ ምናምን አያስፈልግሽም። ሲቀጥል ደግሞ የሆነውን ነገር አብረን እንላለን። እሷም ያው ጸባይዋ ትንሽ አስቸጋሪ ቢሆን ትንሽ ከቻለች ብትቀንሰው እንጂ ከዛ ውጭ እኛ እንድታስተካክል መምከር ነው ያለብን። ተያት ከቤት መባረር የለባትም ነው ያሏት። እሷም እሺ ብላለች። እና እንግዲህ ቅድስቴንም ምንድነው ምግብ ክላሷ ብትወስድላት እንዴ ሳሎን እንዲያልመጣ ነው እንደዚህ ምግብ የምታመጪው እዚህ አንተሽ የምትወረውሪልኝ ምናምን ብላ ተናገረቻትና ቅድስቴ ደግሞ በጣም ነው የከፋት። ተይኝ በቃ በዛ ላይ ህይወትሽ እንዳልገባ ትፈልጊያለሽ ነው የምትላት። አዎ እንደዛ ያልኩት የራሴ ምክንያት አለኝ። የባለቤቴም እንደዚህ ሆነ አሁን በቅርብ ነው። እሱም ችግሩ የተፈጠረው ደግሞ የሰርጋችን ዕለት ነው። ስለዚህ ፕሊስ እባክሽ ተረጅኝ። ይሄ ነው ብዬ ባስረዳሽም ስለማትረጂ ነውና ተይኝ እባክሽ ምናምን ስትላት እንግዲህ ቅድስቴ ስታለቅስ እሷም አብራ ለቀሰች። ግን መጀመሪያ ሴራ አስባ ነበረ ማለት በቃ እቺን ልጅማ የሆነ ነገር አድርጌ ነገር መግባት አለብኝ ትዳሯ ውስጥ ምናምን ብላ አስባ ነበረ። በኋላ ደግሞ መድብል እንግዲህ ሲያንጎራጉር ሲዘፍን ስትሰማ በጣም ነበር የተመሰጠችው። በቃ በጣም የሆነ ጥሩ ያልሆነ ስሜት ነው የተሰማትና አሁን እንግዲህ እንደምትስተካከል ተስፋ አለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ወዳችኋለሁ። ባይ